ዛሬ የምነግራችሁን መረጃ እምታጣጥሉ እንዲሁም ውሸት ዛሬም ውሸት ይዘመጣ የምትሉ ሰዎች በመጀመሪያ ቤቴን ለቃችሁ ውጡ። እውነት አልታገስም። አብርሽ ቢፈዝ ኖሮ የእውነት እንደዚህ ሆኖ ቢሆን ኖሮ አይፈራረምም። እንዴት ሊፈራረም ቻለ እንኳን ብላችሁ ቆም ብላችሁ አታስቡም። በዝርዝር የደረሰኝን መረጃ ስነግራችሁ ውሸት ነው እንዳትሉኝ። እኛንን እየተሞኘን ያለ ነው። እባካችሁ ነቃ ደንገጥ ብላችሁ ለመመልከት ሞክሩ። የምነግራችሁ መረጃ በደንብ ሰምታችሁ ያኔ ከገባችሁ ትክክለኛ ሐሳባችሁን ስጡኝ። ከዛ ውጪ ድጋሜ ዝም ብላችሁ ሳታዳምጡ እና አብርሽ ቤትም ሄዳችሁ የእውነት እየተጨነቃችሁ ወይኔ ተጨነቀን እያላችሁ እዚህም ደግሞ እኛ የምንነግራችሁ መረጃ የምታጣጣሉ ሰዎች የእውነት እባካችሁ አታናዱን። አንድ ባንድ ያለውን ነገር ሰምታችሁ እኔ ጥሩ አመዛዝናለሁ ጥሩ አይምሮ ያለኝ የምትሉ ሰዎች ብቻ ምርጥ ሐሳባችሁን አስቀምጣችሁ ሐሳባችሁን ጭንቅላታችሁን ላድንቅላችሁ። ከዛ ውጪ እንደው አንድ ሁለት መባባሉ ራሱ አሁን ላይ አስፈላጊ ነው ብዬ አላስብም። አብርሽ አልፈዘዘም። በውስጥ እህቴ የነገረች ነገር እውነት እየሆነ ያለ ይመስለኛል። እንዴት ነው የፈዘዘ ሰው ቤት ግዢ የሚፈራረመው? እንዴት ነው ፊርማውን የሚያስታውሰው? ህዝቡ ራሱ ምንድነው ያልነቃው? ምንድነው እንደሚሸወደው? ለምንድነው እናንተስ መረጃ ስታደርሱ ውሸት ነው እያሉ የሚናገሯችሁ ብላ ነው እንግዲህ ደም ፍላት ሆና በጣም ስትናገረኝ የነበረው። ይህን ጉዳይ አስመልክቶ አብርሽ ከመቼ ጀምሮ እንደነቃ እንዲሁም ደግሞ ወደ ራሱ እንደተመለሰ የታረቁበትንም ጊዜ አብርሽና ሩታ አንድ ወር ሆኗቸዋል ከታረቁ። ምን አይነት ነገር ሄርሜላ ላይ እየተጫወቱ እንዳለ እንዲሁም ደግሞ ህዝቡ ሳያቅ ምን አይነት ድራማ እየሰሩ እንዳለ ነው አንድ ባንድ ህዝቡ ይወቅ ብላ እንግዲህ እዛው አካባቢ ያለች ልጅ በደንብ መረጃውን ስትነግረኝ የነበረው። ባካችሁ የዛሬውን ብቻ እንድትሰሙኝ በማክበር ልጠይቃችሁ። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛልኝ። ዛሬ ዕለቱ እሁድ ቀን ነው፣ እርፍ ተብሎ የሚዋልበት። በስደት ያላችሁ በተለያዩ ስራዎች የምታሳልፉ ፈጣሪ አምላክ ለሀገራችሁ አብቅቷችሁ ይችን ቀን እፎይ ብላችሁ ከቤተሰብ ጋር እርፍ የምትሉበትን እድሜና ጤና እንዲሰጣችሁ እሱንም ቀን እንዲያመጣላችሁ የእውነት ከልብ እመኝላችኋለሁ። የኔ ወንድማችሁ ምርቃት የሚመቻችሁ ባካችሁ እንደተለመደው ቪዲዮ ላይክ አድርጉ። ሰሞኑን በጣም ቪዲዮዎቹ እየታዩ አይደለም፣ ስለዚህ ላይካችሁ ያስፈልገኛል። ለቤት አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ ማድረጉንም አትርሱ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ ነው ማመራው። የእውነት ትንሽ በጣም ስሜታዊ ስለሆንኩኝ ነው። አብርሽ እኛ አሞታል ፈዟል እያልን ብዙ ነገር ስንናገር ከአብርሽ ጎንንም ስንሆን ነበረ። ነገር ግን የሚሰሩት ነገሮች ሁሉ ድራማዎች ናቸው። ታዲያኛ አንዳንድ ፍንጮችን እያየን መተን ለእናንተ እንዲህ ነው ብለን ስንነግራችሁ እናንተ ከመቀበል ይልቅ እና ጭራሽ እና አብርሽ የሚሰቅሉትን ሁሉን ድራማ እያመናችሁ እኛን ነው የምትናገሩት። እስቲ አንድ ጥያቄ ጠይቃችሁ፣ ከመቼ ወዲህ ነው የፈዘዘ ሰው ስለ ወደፊት ህይወቱ የሚያስበው? ከመቼ ወዲህ ነው ስለ ወደፊት ህይወቱ የሚጨነቀው? የፈዘዘ ሰው እኮ ራሱን ስቶ አይምሮም ያለበትን አያቅ፣ የሚበላ የሚጠጣውን እንኳን አይላይም። ነገር ግን የምትሸወዱት ነገር እዚህ ጋር ነው። እኛም ጭምር ተሸውደናል ያለችኝ አንድ በውስጥ የነገረችኝ እህቴ አብርሽና ሩታ ታርቀዋል። የታረቁትም የልጃቸው 7ኛ ወር ልደት የልዑል ልደት ላይ ነው። ታዲያ አብርሽና ሩታ ትንሽ መታረቃቸውን እኛም እየሰማን ነበር። ነገር ግን ሄርሜላ እና አብርሽ ህይወት ላይ በጣም ገብታ ስለነበር አብርሽና ሄርሜላን በጣም ተቀራርበው ስለነበር አብርሽ አውቆ ድራማ ፈጥሮ ነው ከሄርሜላ ለመሸሽ እንደዚህ የሚያሳየው። ይኸው አሁን ግልጥልጥ ብሎ ነገሮች ሁሉ ሲወጡላችሁ እንድትመለከቱ ነው ጊዜ ሰጠናችሁ ነው ያለችኝ። ታዲያ ሁሉ ነገር ግን በሰዓቱ እየታዩ እንደሆነ አሁን ራሱ እስቲ በተለቀቀው ቪዲዮ እስቲ ነቃ በሉ ብላ ነው እህቴ ተናገረችኝ። ያለችውም አንድ ባንድ ሲተነተን ቤት ሀገር ነው እንግዲህ አንድ ሰው የቤት ፊርማ እንግዲህ ተመልከቱ ፈዟል። አንድ ሰው ያቅም ከተባለ እንኳን እንደዚህ የቤት ግዢ የቤት ውሎች አይደለም ባንክ ራሱ በዛ ሰውዬ ስም አንድ ሰው ፈርሞ ያንን ሰው እንዲፈርም አድርጎ ገንዘብ እንዲወጣ ራሱ ቢደረግ እንደዛ ያደረገው አካል ይጠየቃል። ይህ ማለት እንግዲህ አብርሽ ሳያቅ ነው እንኳን ቢባል ሩታ ተጠያቂ ነው የምትሆነው። ነገር ግን ካያችሁ ውሉን መቼ ነው የምፈርመው ሁሉ እያለ አብርሽ ሲናገር ያንን የሪል ስቴት አሻሻጩን ሰውዬ ሲያወራ ተመልክተናል። ቤት ሀገር ነው ታዲያ ፈዟል። ምንም ማያቅም ያለበትን አይለይም የሚባል ሰውዬ ቤት ደግሞ አጓግቶት ሱቅ አጓግቶት መቼ ነው ውልን ካንተ ጋር የምፈራረመው እያለ የሚጠይቀው። ስለዚህ ይሄ ልጅ በደህናው ነው በጤናው ነው። እባክህ አብርሽ አሁንም የምንናገር ከሩታ ጋር አንድ መሆንክ ምንም አይቆጨንም፣ ደስ ይለናል። ነገር ግን እዛ ጋርም ሄርሜላን እየጎዳ እዚህም ወደ ሄርሜላ እያደላ ሁለቱንም ሴቶች መጫወት የለብህም። ከሩታ ጋር ቀጥል። የልጅህ እናት ነች፣ እኛ እንደግፈዋለን። ቀድሞውንም ቢሆን እናንተ ጭቅጭቃችሁ እየበዛ ንትርካችሁ እያየለ እዚህ ተዳረሳችሁ እንጂ አስቀድመንም እባካችሁ የልጅ እናትና አባት ናችሁ አትለያዩ ብለን ብዙ ብለን ነበር። ነገር ግን እናንተ ጭቅጭቃችሁ ነበር ያለያያችሁ። ዛሬ ደግሞ ወደ ሄርሜላ መተክ ሄርሜላን ህይወት አስጀምረ ቀለበት አድርገህ ተስፋ ሰተ ያቺም ሴት ልጅ መሆኗን ረስተ በፈዘዘ ምንም በማታቅ መልኩ መስለህ ደግሞ ወደ ሩታ ጋር ሆነ ከሩታ ጋር አለምህን እያየህ እንዳለ ነው የሚመሰክረው። እናንተም እባካችሁ ቆም ብላችሁ አስቡ። ይህ የተፈረመው የቤት ውል
የሱቅ ግዢ አጠቃላይ ከሩታ ጋር ንብረት በደንብ የሚያካብቱበት ነው። ለዛም ነው ሩታ ጓግታ በአብርሽ ስም ነው የሚገዛው እያለች በደስታ ሆና ስታስፈርመው የነበረው። እነዚህ ሰዎች ባልና ሚስት ናቸው። አብርሽና ሩታ ተለያይተው አልተለያዩም። አሁንም ቢሆን ድራማው ህዝቡ አንዴ እንዳይጮህባቸው በሄርሜላን በኩል ያሉ ሰዎች እንዳያዝንበት ነው እንግዲህ ለሄርሜላ ራሱ ፈዞ እንደሆነ ነገር ግን ሳይፈልጋት ቀርቶ እንዳልሆነ እያስመሰለ ድራማ የሚሰራው። በአንዴ አንቺን አልፈልግሽም ወደ ሩታ ተመልሻለሁ ቢል በሄርሜላ በኩል ኦዲየንሶች ብዙ አሉ፣ የሄርሜላን ፍቅር የሚያውቁ ሄርሜላ እንዴት ሰው እንደምታከብር በደንብ የሚመለከቱ እነሱ ሰዎች ሁሉ አብርሹን ይናገሩታል፣ ይሰድቡታል። በዚህ በኩል የሄርሜላ የገዛ ዘመዶቿም እሱን መቆጣታቸው አይቀርም። ስለዚህ ሁሉንም ነገር ሲመለከተው ይሄ ነገር ቀስ ብዬ ከሷ ህይወት መውጣት አለብኝ ብሎ የፈጠረው ድራማ ነው። እንዴት እዚህ ላይ እንኳን መንቃት ያቅተናል? እመነኝ አብርሽ፣ እንደዚህ አይነት ድራማ ውስጥ ገብተህ ከሆነ ዋጋ ትከፍላለህ። እኛ አይደለም ዋጋ የምናስከፍልህ፣ ከሄርሜላ ቤተሰቦች አይደለም፣ ፈጣሪ ከላይ ነው ዋጋ የሚያስከፍልህ። ምንም ይሁን ምንም ለሄርሜላ ተስፋ ሰጥተህ ፍቅርን ሰጥተህ ህይወትን እንድታስብ አድርገሃታል። ቀድሞንም ቢሆን ትዳር እያለህ ወደ ሌላ መሄድህ ጥፋት ነበር። ያ ጥፋት ላይ ደግሞ እጅግ ከባድ ያደረገው ለሌላ ሴት ተስፋን ሰጥተህ አገባሻለሁም ብለህ ቃል ገብተህ እሷንም ትተክ ደግሞ ተመልሰው ወደዚህ መጥተሃል። አብርሽና ሩታ አንድ ባይሆኑ ኖሮ ሩታም እንዲህ ተንገብግባ ሱቅ አገኘ ብላ አትደሰትም። አሁን በአብርሽ ስም የሚፈረመው ሁሉም በጋራ የሚፈራ ከሩታ ጋር የሚያካብቱት ሀብት ነው። እባካችሁ ቆም ብላችሁ አስቡ። ሩታ ይሄ ሀብት የእሷን ባይሆን በአብርሽ በኩል የሚመጣው ሱቅ ግዢም ለእሷን ባይተርፍ እንዴት ፍንድቅድቅ እያለች እሱ እስኪፈርም ትጠብቅ ነበር። ስለዚህ ያለውን ነገር እባካችሁ እናንተም ለመመልከት ሞክሩ። አብርሽ አሁንም ቢሆን እኛ ለአንተ መደገፋችንን አላቆምም። የምትፈልገውን ነገር ማድረግ መቀጠል ትችላለህ። ነገር ግን እዛም እዚህም ቤት እየተጫወክ የፈዘስክ እየመሰልክ እነዚህንም እዚህንም እየጎዳህ የምትቀጥለው ነገር ግን ዋጋ እንደሚያስከፍልህ አስጠንቅቄ እነግርሃለሁ። የዛሬው መልእክትህ ትንሽ እውነት ይመስላል የምትሉ በተለይ ከነገርኳችሁ እያንዳንዱ ነገሮች ጋር ጉዳዮቹን በማገናኘት ይሄ ነገር ትክክል ይመስላል የምትሉ ሀሳባችሁን አስቀምጡ። በሌላ በኩል አብርሽ እንኳን አልፈዘዘም ቢባል ሳያውቅ ይሄን ነገር ማስፈረሟ ሩታን ሁሉ እንደሚያስጠይቃት ነው በስተመጨረሻ የምነግራችሁ። አንድ ሰው ራሱን ባላወቀበት መልኩ በፈዞ ታሞ ባለበት ወቅቱ ሰውን ማስፈረም የሰውን ጉዳይ ወደ ሰነድ እንዲመጣ አድርጎ ሌላ ነገር ውስጥ እንዲገባ ማድረግ ራሱ ያስጠይቃል። አብርሽ የእውነት ፈዞ ፈርሞ ራሱ ከሆነ ሩታ በዚህ ጉዳይ ትጠየቃለች። ምክንያቱም ልጁ ባልነቃበት ሁኔታ ነው ይህን ነገር ያስፈረመችው። ነገር ግን አብርሽ የነቃ ስለሆነ ነው ይህንን ነገር አድርጓል ብለን እኛ የምናስበው። አጠቃላይ ግን እንደው የዛሬውን መረጃ በተመለከተ ቆም ብላችሁ የምታስቡ ነገርን በደንብ የምትመለከቱ ሰዎች ጉዳዩን በደንብ አይታችሁ የሚሰማችሁን ነገር በተለይ የትናንቱንም ቪዲዮ አይታችሁ ፈገግ ብሎ ሳቅ ብሎ የመጣበትንም አስተውላችሁ እውነትም ይሄ ሰውዬ ንብረት ሲያፈራ ነው ወይ ወደ ራሱ የሚመለሰው? የትናንት ቪዲዮ ላይ እኮ ነቃ ብሏል ስትሉም የነበራችሁን ሰዎች አይቻለው። አጠቃላይ ያለውን ነገር ቆም ብላችሁ ተመልክታችሁ በቀናነት ያላችሁን ሀሳብ አስተያየት ብታደርሱኝ ደስ ይለኛል። አጠቃላይ ግን በውስጥ አንዲት እህቴ ስላደረሰች መረጃ በተለይ ህዝቡ ተጨንቆ ያለበት ነገር ህዝቡ እውነቱን ይወቅ። አብርሽ አልፈዘዘም፣ ይሄን አሰማልኝ፣ የፈዘዘ ሰው የቤት ውል አይዋዋልም፣ ይሄን ደጋግመህ ተናገርልኝ ብላ የነገረችኝን መልእክት ነው ላሰማችሁ ብቅ አባባሌ። በሌሎች አዳዲስ መረጃዎች እስክመጣ ሌሎች ቪዲዮችን እስካጋራችሁ ሰላሙን ሁሉ መንጀላችኋለሁ። ሰላም።